ሰላም ሰላም ተማሪዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይህ ሳይኮሎጂ ፍሬሽማን ቻፕተር 2 ነው። ባለፈው ከዚህ በፊት ቻፕተር 1ን በፓርት 1 እና በፓርት 2 ለማየት ሞክረናል። አሁን ደግሞ ከዛ የቀጠለውን ቻፕተር 2 ሴንሴሽን ኤንድ ፐርሴፕሽን የሚለውን ቻፕተር 2ን እንመለከታለን። ቻናሉን አሁን ቀጥታ ሳብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቀጥለን ወደ ክላሳችን እንገባለን። እንደምትወዱት አስባለሁ። ቪዲዮን ሀሳቡን ፕራክቲካሊ በእኛ ህይወት ጋር ከተያያዙ ነገር ምሳሌዎችን እየወሰድኩ ለማስረዳት ሞክራለሁ እና ሴንሴሽን እና ፐርሴፕሽን ስለሚለው ሀሳብ ነው ይሄኛው ዩኒት የሚያወራው። ሴንሴሽን ምን ማለት ነው? ሴንሴሽን ማለት ፕሮሰስ ነው። የምን ፕሮሰስ ነው? ከውጪ መረጃን የሚቀበሉ ሴሎች ወይም ሪሲፕተር ሴሎች ወደ አእምሮአችን እነዚህ መረጃ የሚቀበሉ የሪሲፕተር ሴሎች የምንላቸው አይናችን ውስጥ የሚገኙ፣ ጆሮአችን ውስጥ፣ አፍንጫችን፣ አፋችን ውስጥ የሚገኙና በስኪናችን ላይ የሚገኙ ኢምፐልስን ወይም ሜሴጅን ወደ ብሬን ሲልኩ ነው። አጠቃላይ እዚህ ጋር ለምሳሌ ሙቀት ወይም እሳት አለ ብላችሁ ብታስቡ፣ እዚህ ጋር ደግሞ የእናንተ እጅ እንዳለ ብታስቡ፣ ልክ እናንተ እጅ ላይ ያሉ ሪሲፕተር ሴሎች አሉ። እነዚህ ሪሲፕተር ሴሎች ከዚህ ሙቀት ከእሳቱ የሚወጣውን ሙቀት ዲቴክት አድርገው በእጃችሁ በኩል አድርገው እናንተ እነዚህ ብትሆኑ ወደ አእምሮአችሁ ክፍል ሲወስድ ማለት ነው። እዚህ ጋር ሙቀት እንዳለ ዲቴክት አድርጎ ወደ አእምሮአችሁ ክፍል የሚወስድበት ፕሮሰሱ ምን ተብሎ ይጠራል? ሴንሴሽን ተብሎ ይጠራል ማለት ነው። እዚህ ጋር አንዳንድ ምሳሌዎች አሉ። ላይት ወደ አይናችን ሲገባ፣ ድምፅ ወደ ጆሮአችን ሲገባ ይሄኛው ፕሮሰስ ምንድን ነው? ሴንሴሽን ነው። አእምሮአችን ላይ ሄዶ ላይቱ ሲተረጎም ማለት አይደለም። ድምፁም ሄዶ ወደ አእምሮአችን ሲገባ ማለት ሳይሆን ልክ ወደ አይናችን ብቻ ሲገባ ያለው ፕሮሰስ ሴንሴሽን ይባላል። ፐርሴፕሽን ምንድን ነው ደግሞ? ፕሮሰስ ነው ይሄ። ታዲያ የምን ፕሮሰስ ነው ካላችሁ፣ ቅድም በሴንስ ኦርጋኖቻችን በኩል ወደ እኛ የመጡ ሴንሴሽን ብለን የጠራናቸው አሉ። እነሱ ወደ አእምሯችን ሄደው ሚኒንግፉልን ፓተርን ሲያገኙ ማለት ነው። ለምሳሌ ቅድም የሆነ ድምፅ ሰማችሁ አይደለ? ይሄኛው ድምፅ የዘፈን ይሁን የወንድሜ የጓደኛ ይሁን የመዝሙር ይሁን አታውቅም ነበር፣ ብቻ ድምፅ ብቻ ነበር የሰማው። ፐርሴፕሽን ደግሞ ምንድን ነው የሚለው? የሰማኸው ድምፅ ሄዶ የማን እንደሆነ፣ የመዝሙር ነው ወይ፣ የዘፈን ነው ወይ፣ የወንድም ነው የእናት ነው ወይ ለሚለው ሚኒንግ ካገኘ፣ ትርጉም ካገኘ ያ ነገር ምን ይባላል? ፐርሴፕሽን ነው። ፐርሴፕሽን ምን ማለት ነው? ኢንተርፕሬት ሴንሴሽን ነው። ወደ ውስጥ ወደ አንተ የገባ ወደ አእምሮ የሄደው ያ መልእክት ሲተረጎም ማለት ነው። በቀላሉ ሚኒንግ ሲሰጠው ማለት ነው። ኦርደር ሲሰጠው ማለት ነው። ያን ምን ይባላል? ፐርሴፕሽን ተብሎ ይጠራል በቀላሉ። ለምሳሌ እዚህ ጋር ኤግዛምፕሎች አሉ። ሪኮግናይዚንግ ላይት ኢት ፍሮም ካንዴል። ለምሳሌ የሆነ ላይት እየበራ ካለ የሆነ ክላስ ውስጥ ላይ ዝም ብሎ ላይት ብቻ እንደሆነ እየተሰማ ከሆነ ያ ሴንሴሽን ነው።
ነገር ግን ያ ላይቱ ከየትኛው እየመነጨ እንደሆነ ከአምፖል ነው ወይ ከሻማ ነው ወይ ከስልክ ነው ወይ ከሆነ ሶርሱንም ለይተ ካወቅ አንተ ምን አድርጋል ማለት ነው። ፐርሴፕሽን መረዳት አለ ማለት ነው። ስሜቱ ብቻ ሳይሆን መረዳቱንም ታውቃለህ፣ ሶርሱም ከየት እንደሆነ ታውቃለህ ማለት ነው። ቅድም እንዳልኳችሁ ሪኮግናይዚንግ ዛት ሳውንድ፣ ቅድም ሳውንድ ብቻ ነበር የሰማችሁት። አሁን ደግሞ ሳውንዱ ምን እንደሆነ የመዝሙር ነው ወይ የዘፈን ነው ወይስ የጓደኛዬ ነው የሚለውንም ለይታችሁ ካወቃችሁ ፐርሴፕሽን አድርጋችኋል ማለት ነው። ፋምለር ሶንግ፣ አሁን የሆነ የምታውቁት ሰው መዝሙር እንደሆነም ድምፅ ብቻ ሳይሆን የምታውቁት የሰውየው መዝሙርም እንደሆነ ከተረዳችሁ ያ ፐርሴፕሽን ተብሎ ይጠራል ማለት ነው። አሁን ደግሞ በፐርሴፕሽን እና በሴንሴሽን መካከል ስላለው ግንኙነት ምን አይነት ግንኙነት አላቸው ሪሊ ላይፍ ላይ ማለት ነው። በሪል ላይፍ ላይ አብዛኛው ጊዜ ይሄ ሲምፕል ሴንሴሽኖችን አንጠቀምም። ለምሳሌ አንድ ልጅ ከዶርም ተነስቶ ወደ ትምህርት ቤት በሚሄድበት ጊዜ በመንገድ ላይ ፀሐይ እየመታው ነው፣ የተለያየ ወፎች ድምፅ እየሰማ ነው፣ የተለያየ ስቲሙሉሶች ወይም አካባቢያችን ላይ ያሉ የተለያዩ ሴንሶች ወደኛ ወደ ስሜት ኦርጋኖቻችን ይመጣሉ፣ ሴንስ እናደርጋቸዋለን። ነገር ግን ሴንስ ያደረግናቸው በሙሉ በዛ በዕለት ዕለት ህይወታችን የምንጠቀማቸው አይደሉም። የምንጠቀማቸው ከነዛ ውስጥ ለመረጥናቸው ነገሮች ብቻ ናቸው። እና ግንኙነቱ ደግሞ እንዴት ነው? ሴንሴሽን እና ፐርሴፕሽን የሚባሉት መለየት የማይቻሉ ነገሮች ናቸው። ለምንድነው መለየት የማይቻለው? ልክ አሰናስ ብሬን ሪሲቭ ሴንሴሽን፣ ልክ አእምሯችን ሴንሴሽኑን እንደተቀበለ አውቶማቲካሊ ነው ኢንተርፕሬት የሚያደርገው የሚተረጉምልን። ስለዚህ ጋፕ ስለሌለ በመካከላቸው እንደዚህ ነው ተብሎ በቀላሉ ሊተረጎሙ የሚችሉ አይደሉም። በጣም ኢንተርኮኔክትድ ናቸው አንዱ ከሌላው። ዊዛውት ሴንሴሽን ዜር ኢዝ ኖ ፐርሴፕሽን። ሴንሴሽን ከሌለ ፐርሴፕሽን የለም። ሲጀመር ፐርሴፕሽን ሄዶ ሚኒንግፉል የሆነ መረዳት የሚኖረን መጀመሪያ የገባ ኢንፎርሜሽን ሲኖር፣ የገባ ኢንፎርሜሽን ከሌለ ፐርሴፕሽን አይኖረንም ማለት ነው። ሴንሴሽን ዲቴክትስ ኦኬ። አሁን እዚች ጋር ደግሞ በቀላሉ እንዲገባችሁ አንድ ኤግዛምፕል አለ። ለምሳሌ በዚች እኔ እንደዚህ አድርጌ ምናምን እየነካካው ምናምን ሳስተምራችሁ ልክ ቀለም ብቻ እንደሆነ ለምሳሌ እንደዚህ አድርጌ ብጽፍ ይሄኛው ዝም ብሎ የሆነ ቀለም ብቻ እንደሆነ ካያችሁ ያ ነገር ምንድነው? ሴንሴሽን ነው። ፐርስፔክሽን ማለት ምን ማለት ነው? እቺ ፊደል የጻፍኳት ኤ እንደሆነች ካወቃችሁ ፐርሴፕሽን ነው ማለት ነው። አስተውላችሁታል ማለት ነው። ፐርሴፕሽን ማለት ማስተዋል ማለት ነው አጠቃላይ። ሴንሴሽን ግን ማለት ስለዛኛው ኢንፎርሜሽን ብቻ መውሰድ ነው። እና ስለ ሴንሴሽን እና ስለ ፐርሴፕሽን የሚያሳይ አንድ ፕራክቲካል የሆነ ኤግዛምፕል አለ። ፕሮስፖፓጎኒሲስ የሚባል በሽታ አለ። ይሄ በሽታ ምን አይነት ነው? ሪኮግናይዝ ፒፕል የሆነ ሰውዬ በሆነ ጊዜ ላይ አእምሮ ዳይሜጅ ሆኖ ነበር እና ብሬኑ ዳይሜጅ ሆኖ ነበር እና የሰውን ፊት መለየት አቅቶት ነበር። ሪኮግናይዚንግ ሁማን ፌሲን ኢናቢሊቲ ነበረው። የሰውን ፌስ አይቶ ይሄ የእናቴ ፊት ነው፣ ይሄ የአባቴ ፊት ነው፣ ይሄ የወንድሜ ፊት ነው ብሎ ስላየበት ነገር የመለየት ችግር ነበረው። የሰው ፊት እንደሆነ ያውቃል፣ ነገር ግን የየትኛው ሰው ፊት እንደሆነ አያውቅም ነበር። የሰው ፊት እንደሆነ ያውቃል ማለት ሴንሴሽን አለው ማለት ነው። ነገር ግን የየትኛው ሰው ፊት እንደሆነ አለማወቁ ደግሞ ፐርስፔክሽኑ ላይ ችግር አለበት ማለት ነው። ሶ እንደዚህ አይነት በሽታ ደግሞ ፕሮስፓጎነሲስ ተብሎ ይጠራል ማለት ነው። ኩድ ሪኮግናይዝ ፒፖ
ባይ ሳውንድ ኦፍ ዜር ቮይስ በድምፃቸው የትኛው እንደሆነ ሰዎቹን ይለያቸዋል በድምፃቸው። ኩድ ኖት ሪኮግናይዝ ዘም ባይ ሳይት በማየት ግን እንደዚህ ይሄ የእናቴ ፊት ነው፣ ይሄ የአባቴ ፊት ነው ብሎ መተርጎም አይችል ነበረ። በሱ ነበረ በሴንሴሽን እና በፐርስፔክሽን መካከል ስላለው ልዩነት የተጠናው ማለት ነው። እና ኩድ ኖት ሪኮግናይዝ ዘም ኢንቱ ሪኮግናይዜብል ፌስ ፌሳቸውን ሪኮግናይዝ አያደርግም ነበረ። ፐሸንቱ ያ ታማሚው ሰውዬ አይኗን እኮ ያያል፣ አፍንጫዋን ያያል፣ አፏን ያያል። ነገር ግን ሪኮግናይዝ አያደርግም። ይሄ አፍንጫ የማን ነው የሚለውን ምን አያደርግም ነበር? ሪኮግናይዝ አያደርግም ነበር ማለት ነው። ምክንያቱም ፐርሴፕሽኑ ምን ሆኗል? ፐርሴፕሽኑ ላይ ችግር ስለነበረበት እነዚህን ነገሮችን ማወቅ አልቻለም ማለት ነው። ሴንሰሪ ሎው የሚባሉ ነገሮች አሉ። ሴንሰሪ ሎው ሁለት ናቸው። ሴንሰሪ ትሮሾልድ እና ሴንሰሪ አዳፕቴሽን ናቸው። እንደገና ሴንሰሪ ትሮሾልድ በውስጡ ሁለት ቦታ ይከፈላል። አብሶሊት ትሮሾልድ እና ዲፍረንስ የሆነ ትሮሾልድ ናቸው። አብሶሊት ትሮሾልድ እና ዲፍረንስ የሆነ ትሮሾልድ ናቸው። አብሶሊት ትሮሾልድ ማለት ምን ማለት ነው ካላችሁ፣ ሚኒመም አማውንት ኦፍ ስቲሙሌሽን ፐርሰን ካን ቢ ዲቴክት ማለት ነው። ለምሳሌ ምን ማለት መሰላችሁ? አንድ ሰውዬ በጥቂቱ ለምሳሌ የሆነ መስማት የሚችላቸው የድምፅ መጠን አለ። በጣም ድምፁ የሆነ ድምፅ ደግሞ እያነሰ ሲሄድ ያኛው ድምፅ ላይሰማ ይችላል። ነገር ግን ሊሰማ የሚችለው ትንሽየዋ ድምፅ ሊሰማ የሚችለው ያቺ ቢጢጢየዋ ድምፅ ምን ተብላ ነው የምትጠራው? አብሶሊት ትሮሾልድ ተብሎ ይጠራል። እንደገና ማየት የሚችለው ትንሹ ማየት የሚችለው ትንሹ ነገር ምን ተብሎ ይጠራል? እሱም አብሶሊት ትሮሾልድ ተብሎ ይጠራል ማለት ነው። እና ይሄ በሳይንሳዊ ጥናት ደግሞ እንዴት ነው የሚታየው መሰላችሁ? ኦፕሬሽናሊ ዲፋይንስ ሚኒመም ሌቨል ኦፍ ስቲሙሌሽን ዛት ካን ዲቴክትድ 50% ኦፍ ታይም ዌን ስቲሙሌሽን ኢዝ ፕሬዘንትድ ኦቨር ኤንድ ኦቨር። ምን ይላሉ መሰለ? ለምሳሌ ይሄኛው ሚኒመም ወይም አብሶሊት ትሮሾልድ የምንለው የሆነ ድምፅ ለምሳሌ ለተወሰነ ጊዜ በጣም ከተደጋገመ በኋላ ያኛው መስማት የማንችለው ትንሽዬ የድምፅ መጠን ብዙ ጊዜ ከተደጋገመ በኋላ ከተደጋገመው 50%ቱን ብቻ ነው የምንሰማው የሚል ነው። ለምሳሌ 10 ጊዜ በጥቂቱ ልሰማ በምችለው ድምፅ የሆነ ሰው ቢጮ በቃ የመጨረሻ ልሰማ በምችለው በብጢጥዬ 10 ጊዜ ቢጮ እኔ 5% ብቻ ነው ልሰማ የምችለው ማለት ነው። ያኛው ታይፕስ ኦፍ ምን ተብሎ ነው የሚጠራው? አብሶሉት ትሮሾልድ። ልትሰማ ወይ ልታዳምጥ የምትችለው ትንሽየዋ መጠን ማለት ነው። ዲቴክሽን ዲፔንድ ኦን ቦዝ ኢንቴንሲቲ ኦፍ ስቲሙለስ ኤንድ ፊዚካል ኤንድ ሳይኮሎጂካል ስቴት ኦፍ ኢንዲቪጁዋል። ይሄኛው ደግሞ ትንሹን የመስማት መጠን ዲፔንድ የሚሆነው በምን ላይ መሰለ? አንደኛ በኢንቴንሲቲ ላይ ነው። ያ ነገር ልትሰማ እየሞከርክ ያለው ኢንቴንሲቲው ወይም መጠኑ ከፍ ያለ ከሆነ ትሰማለህ። ለምሳሌ ያኛው ለምሳሌ እጄን እንደዚህ ሳረግ ስሙ። እንደዚህ እጄን ማድረጌን በጣም እየቀነስኩ ሲሄድ በጥቂቱ ልሰሙት የምትችሉት መጠን አለ አይደለ? እሱ የመጨረሻው ልሰሙት የምትችሉት ነገር ምን ተብሎ ይጠራል? አብሶሉት ትሮሾልድ ተብሎ ነው የሚጠራው። ነገር ግን ይሄኛውን ኢንቴንሲቲውን እያበዛው በሄድኩ ቁጥር
የእናንተ የመስማት መጠናችሁ ምን እያለ ሄዳል? ከፍ እያለ ሄዳል። ስለዚህ አብሶሉት ትሬሾልድ ዲፔንድ የሚሆነው ምን ላይ ነው? ኢንቴንሲቲ ላይ ነው። ሁለተኛ ደግሞ ፊዚካሊ ላይ ነው የሚሆነው። ፊዚካሊ ጆሮአችሁ ላይ ችግር ካለ የመስማት እድላችሁ ምንድን ነው? በጣም ትንሽ ነው። ሳይኮሎጂካሊ ነው ሌላኛው። አሁን ደግሞ ይሄኛው እኔ እንደዚህ የማደርገውን ነገር በጥቂቱም እንኳን ባደርግ ነገር ግን የመስማት ፍላጎት ቢኖራችሁ ከፍላጎታችሁ ብቻ ሳይኮሎጂካሊ እናንተ ከመፈለጋችሁ ብቻ የተነሳ ያኛውን ነገር ትሰምታላችሁ ማለት ነው። ስለዚህ ዲፔንድ የሚሆነው በምን ላይ ነው? በኢንቴንሲቲ ላይ ነው፣ በፊዚካል ላይ ነው፣ በሳይኮሎጂካል ላይ ነው ማለት ነው። በእነዚህ ላይ ዲፔንድ ይሆናል። ምን አብሶሉት ትሬሾልድ። አብሶሉት ትሬሾልድ ምንድን ነው? በመጨረሻ መስማት የምትችሉት ነገር ማለት ነው። እሱ አብሶሉት ትሬሾልድ ይባላል። ለምሳሌ የቤት ሰዓት አለ እንበል። እዚህ ጋር የቤት ሰዓት ቢኖር እዚች ጋር ደቂቋ የምትሽከረከረው አለቻ እያለች የሆነች ድምፅ እያሰማች የምትሽከረከረው አለች። እሷ የምትሽከረከረው በጣም የሆነ ምንም ነገር በማይሰማው ክላስ ውስጥ ሆናችሁ ያቺ ሰዓቷ ብቻ ጠ እያለች በጣም ልትሰሟት የምትችለዋ የመጨረሻዋ ያቺ የምትለዋ እሷ የእናንተ ትሬሾልድ አብሶሉት ትሬሾልድ ናት። የምትለዋ ያቺ ድምጿ ከዛ ከአብሶሉት ትሬሾልዱ በታች ከሆነ መስማት አትችሉም። የመጨረሻ መስማት የምትችሉት ትንሽዬዋ ድምፅ ያቺ ምንድናት? ትሬሾልድ ናት ማለት ነው። አብሶሉት ትሬሾልድ ተብላ ነው የምትጠራው። በዚህ መረዳት እንችላለን። ሌላኛው ደግሞ ዲፍረንስ ትሬሾልድ ነው። ዲፍረንስ ትሬሾልድ ማለት በቀላሉ ምን ማለት መሰላችሁ? ለምሳሌ እናንተ 100 ኪሎ የሆነ ነገር ተሸክማችሁ ከሆነ 100 ኪሎ ተሸክማችሁ እየሄዳችሁ እኔ በጀርባችሁ 1 ኪሎ ቢጨምራችሁ እንደተጨመረባችሁ አታውቁም። የሆነ ኪሎ ሲጨምርባችሁ አታውቁም። ነገር ግን የሆነ ቦታ እየጨመርኩ ሲሄዱ የሆነ ለውጥ የሆነ የተጨመረባችሁ ነገር እንዳለ ታስተውላላችሁ። ያ የሆነ ቼንጅ እናንተ ላይ የሆነ ቼንጅ እንደተፈጠረ የምታውቁባት ስቴቷ ፖይንቷ ምንድናት? ዲፍረንስ ትሬሾልድ ተብላ ነው የምትጠራ። አያችሁ፣ አማውንት ኦፍ ቼንጅ ዛት ካን ቢ ዲቴክትድ። ቼንጁን ወይም እናንተ ላይ የሆነ ማስ መጨመሩን የሆነ ዌይት መጨመሩን ቼንጁን ዲቴክት ማድረግ የምትችሏት ዲፍረንት ትሬሾልድ ተብላ ትጠራለች ማለት ነው። ፎርማሊ ዲፋይንድ ሚኒመም ቼንጅ ኢን ስቲሙለስ ዛት ካን ቢ ዲቴክትድ 15% ኦፍ ዘ ታይም ባይ ጊቨን ፐርሰን። አሁንም እዚህ ጋር ምንድን ነው የሚለው? ያኛው ለውጡ ለእናንተ ሊታያችሁ የሚችለው እንደገና በ50% ነው። ለምሳሌ 100 ኪሎ እናንተ ተሸክማችሁ የሄዳችሁ ከሆነ እኔ 4 ኪሎ ሲጨምርባችሁ በላያችሁ ላይ የሆነ ነገር እንደተጨመረ ከተሰማችሁ የሚሰማችሁ ከ4 ራሱ 2 ነው። ምክንያቱም ከተጨመረው 50% ብቻ ነው እንደተጨመረ ፊልም የምታደርጉት። ስለዚህ 100 ኪሎ ላይ እኔ 4 ኪሎ ቢጨምርባችሁ የ4 ኪሎ 50%ቱ ስንት ነው? 2 ነው። እናንተ ስንትን ብቻ ነው ፊልም የምታደርጉት? 2 ኪሎ ብቻ እንደጨመርኳችሁ ነው ፊልም የምታደርጉት። እና ይሄኛው ደግሞ ምን ተብሎ ነው የሚጠራው? ጀስት ኖቲሴብል ዲፍረንስ። ልክ እንደተጨመረና እንዳልተጨመረ ማስተዋል የምትችሉት ልዩነት ማለት ነው። ጀስት ኖቲሴብል ዲፍረንስ ተብሎ ነው የሚጠራው ማለት ነው። ሁለት አይነት ናቸው፣ አብሶሉት ትሬሾልድ እና ዲፍረንስ ትሬሾልድ ናቸው ማለት ነው። ለምሳሌ እዚህ ጋር የሆነ ካፕ ኦፍ ኮፊ አለ። ሪኳየር አዲሽናል ሹገር ቢፎር ዩ ኩድ ዲቴክት ኢንክሪዝ ኢን ስዊትነስ። እና የሆነ ካፕ ኦፍ ምን አለ? የሆነ ቡና አለ። በቡና ላይ የሆነ ሱካር እየተጨመረ ነው። እናንተ ይህን ቡና በምትቀምሱበት ጊዜ ቡናው ላይ የሆነ የሱካር መጠን ይሰማችኋል።
ከዛም በኋላ እኔ ትንሽዬ ስኳር እየጨመርኩ ሲሄድ የሆነ ቦታ ላይ እስከሆነ ጊዜ ላይ እየጨመርኩ መሆኑ አይታያችሁም? ለምሳሌ ብጤጥዬ ስኳር ቢጨምርም አይታያችሁም? የሆነም ቢጨምር አይታያችሁም? የሆነ ቦታ ግን መጨመሩ በቃ የሆነ የስኳር መጠን መጨመሩ የታየባችሁ ፖይንቷ ምንድናት? እሷ ትሬሽሆልድ ዲፍረንስ ተብላ ነው የምትጠራው ማለት ነው። ኦኬ አሁን ደግሞ አንድ ምን የሚል ሀሳብ አለ እዚች ጋር። ለምሳሌ 100 ኪሎ ቅድም 100 ኪሎ ወስደን ነበር አይደለ? በእናንተ ላይ 100 ኪሎ ምናምን 100 ኪሎ ይዘህ እየሄድክ የሚሰማ ቼንጅ 4 ኪሎ ከተጨመረ ብቻ ከሆነ 200 ብትሸከም ደግሞ በ4 አይደለም የሚሰማ፣ እንደገና በተመሳሳይ መጠን ነው የሚጨምረው። በ8 ነው የሚሰማ። ገባ? በ8 ነው የሚሰማህ እንጂ በመጀመሪያው በ4 አይደለም የሚሰማህ ማለት ነው። ስለዚህ 50 ኪሎ ተሸክመ 4 ኪሎ ተጨምሮብህ 2 ኪሎ እንደተጨመረ ከተሰማ 100 ኪሎ ከተጨመረብህ ከዛ 8 ኪሎ ሲጨመር 4 ኪሎ እንደተጨመረብህ ነው የሚሰማህ ማለት ነው። ሌላኛው ደግሞ ሴንሰሪ አዳፕቴሽን ይባላል። ሴንሰሪ አዳፕቴሽን ማለት ምን መሰላችሁ? ኮንስታንትሊ ኢች ኦፍ ዩር ሴንስ ኢዝ ኮንስታንትሊ ቦምባርድ ባይ ስቲሙሌሽን ዩ ኖታይዝ ኦንሊ ሰርቴን ስቲሙለስ። እናንተ በየቀኑ በጣም የተለያየ አይነት ስቲሙሌሽን ማለት እነ ቴምፕሬቸር፣ እነ ፕሬቸር፣ እነ ላይት ኢንቫይሮንመንታችሁ ላይ የእናንተን ሴል ሊያነቃቁ የሚችሉ ፎርምስ ኦፍ ኤነርጂዎች ናቸው ስቲሙሌሽኖች። እና የእናንተ ሴንስ ኦርጋን በየቀኑ ደግሞ ለተለያየ ስቲሙሌሽኖች እየተጋለጡ ይውላሉ። እየተጋለጠ በሚውልበት ጊዜ ደግሞ ከነዛ ውስጥ ኖታይስ የሚያደርገው ወይም ወደ ፐርሴፕሽን ይዞ የሚሄደው ጥቂቶቹ ናቸው፣ የተወሰኑ ናቸው። እና ሴንሰሪ አዳፕቴሽን አጠቃላይ ምን ማለት ነው? ኢግኖሪንግ ስቲሙለስ ዛት ኦከርስ ኮንስታንትሊ ኢን ዘ ሴም ዌይ፣ ሳይቀያየር መጠኑና ልኬቱ አይነቱ ሳይቀያየር እናንተ ላይ ሀፐን ከሆነ የእናንተ እነዚህ ሪሲፕተር ሴሎች ኢግኖር ያደርጋቸዋል። ለምሳሌ አንድ ምሳሌ ልንገራችሁ። ውሃ ውስጥ ልትዋኛችሁ የሆነ የቀዘቀዘ የውሃ ገንዳ ነበረ። ከዛ እየዘለላችሁ ስትገቡ በጣም ከ1 ደቂቃ እስከ 5 ደቂቃ ያ ውሃው በጣም ይቀዘቅዛችኋል። በጣም ማለት ነው፣ ቶሎ እስክትወጡ ድረስ። ከጥቂት ጊዜ በኋላ ደግሞ ትረሱታላችሁ ያን ቅዝቃዜውን። ምክንያቱም ያን ቅዝቃዜ ምን ያደርጋል መሰላችሁ? ኢግኖር ያደርጋል። ሰውነታችሁ በቃ ኢግኖር ያደርጋል። ሴንሰር አዳፕት ያደርጋል ማለት እየተሰማችሁ ያለውን ያን የቅዝቃዜን ስሜት ምን ያደርገዋል? ኢግኖር ያደርገዋል ማለት ነው። ኮንቲኒየስሊ ግን እናንተ ላይ ከተገለጠ ያ ቅዝቃዜው እዛ ውስጥ ዝም ብሎ ከቀጠለ በቃ ቀዝቅዞ ካላችሁ ምንድነው የምታደርጉት? ኢግኖር ታደርጋላችሁ። ያን ቅዝቃዜ ፊል አታደርጉም። ያ ነገር ምን ይባላል? ሴንሰሪ አዳፕቴሽን ይባላል ማለት ነው። ኮንሴፕቹዋሊ ምን ማለት ነው ካላችሁ የእናንተ ይሄ ሪሴፕተር ሴሎቻችሁ ያን ስቲሙለስ ምን ማድረግን ሴንስ ማድረግን ወይም ኢምፐልስ መላክን በቃ ያቆመዋል ማለት ነው። ያቆመዋል ያ ነገር ነው። እና እዚች ጋር ደግሞ ኤግዛምፕል አለ። ዱ ኖት ኖታይስ ኖይዝ ኢን ሩም አንቲል ሳምዋን ፖይንት አውት ዩ። ለምሳሌ የሆነ ቀበቶ ለመጀመሪያ ጊዜ ስታረጉና ቀኑን ሙሉ ቀበቶ አድርጋችሁ ምናምን ብትውሉ ከጥቂት ጊዜ በኋላ ቀበቶ ማድረጋችሁን ሁላ ትረሳላችሁ። ለምሳሌ ልብስ ለመጀመሪያ ጊዜ ስትለብሱና ልብስ መልበስ ከጀመራችሁ በኋላ ልብስ እንደለበሳችሁ ሁላ ፊል አታደርጉም። ልብሱን አዳፕት ስላረጋችሁ ስኪን ላይ ያለው ሴላችሁ ልብስ ለብሷል የሚል ሜሴጅ እየላከ አይቸግርም። ኦሬዲ አዳፕት አድርጎ ምን ያደርገዋል? ይተወዋል። ለምሳሌ አንድ ጓደኛችሁ አለና
ወደ ጓደኛችሁ ዶርሙ ስትሄዱ ምናልባት ዶርሙ ላይ ለምሳሌ አንድ ወር የቆየ ቆሻሻ ቢኖር እንደገባችሁ በጣም ይሸታችኋል። ከጥቂት ጊዜ በኋላ ግን ያን ሽታ ምን ታደርጉታል? አዳፕት ታደርጉና መሽተት ታቆማላችሁ። ምን ማለት መሰላችሁ? ሪስፖንስ መስጠት ታቆማላችሁ። ኢግኖር ታደርጋላችሁ። ያ ስቴትመንት ተብሎ ነው የሚጠራው። አዳፕቴሽን ተብሎ ይጠራል። ፕሪሴፕሽን ደግሞ ምን ማለት እንደሆነ በሚቀጥለው ቪዲዮ እናያለን። ቪዲዮን ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ጊዜ ይሆንላችሁ።